አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የቀኖ ቤተሰቦች እንደምን አላችሁ? እንደምን ከረማችኋል? እንደምን ሰንብታችኋል? እንግዲህ ከባለፈው የቀጠለ ትረካችንን እንቀጥላለን። ሚስጥራዊ ሚስት ክፍል 4 እና የመጨረሻው ክፍል አብራችሁ ይቆዩ። ግን ቢሆንም የመዲ ህይወት ከጥፋት ለመታደግ ደግሞ ብቸኛው አማራጭ ደስታን ይቅርታ መጠየቅ ነው እንጂ ከደስታ ጋር ክርክርና ጥላቻ መግዲን በቶሎ ከደስታ አሳልፎ መስጠት ነው። አንድ ቀን ወደ ደስታ በቀጥታ ሄድኩኝ። ይሄኔ እሱ ላጠቃው ዱላ ምናምን ይዤ ሄድኩ ነው የሚመስለው። አንተ እዚህ ምን ታደርጋለህ አለኝ። ሱቅ አይደል እንዴ ልገዛ ነው አልኩት። ዝም አለ። ኮንዶም ስጠኝ አልኩት። ፊቱን አጨማዶ ኮንዶም አውጥቶ ሰጠኝ። ብቻ አይኑን አይቶ ብዙ ጥያቄዎች ፊቱ ላይ ማንበብ ይቻላል ይመስለኛል። በውስጡ ደስታም ይሄኔ ስራው ያውቃል። ኮንዶሙን ለመግዲ ይሁን ለደስታ ፍቅረኛ አለው ተልኮ ይሁን እሱ ላይም የእንትንሱስ ካለበት እኔን እንዴት እንደዚህ ተቆጣ እያለ ራሱን እየጠየቀ ያለ ይመስለኛል። ደስታ ምን ኮንዶም አይቶ የማያውቅ ሰው መሰልክ እኮ ነው ወይስ ከዚህ በፊት አይተህ አታውቅም አልኩት። አይ ትንሽ ገርሞኝ ነው በአንተ እጅ አይቼ አላውቅም ለዛ ነው አለኝ። በፊት እኔ የማውቀው ሌባ የሌባውን ጸባይ ያውቃል ሲባል ነው። አንተ የኔን ጸባይ ባለማወቅህ እስካሁንም ብቻዬን እየሳኩኝ ነበር አልኩት። ጆ ምንድነው የምታወራው? አንተም አለኝ አቦ በፊት እኮ አራዳ ነበርሽ ትዝ ይልሃል? የዛን ቀን የትኛው ቀን ብሎ ጠየቀኝ። ረጅም የውሸት ሳቅ ስቄ ሽንት ቤት ውስጥ በሌብነት የተያዝክ ቀን ነው አልኩት። እና ምንድነው አለኝ። የዚያ ቀን እኔም እዛ ለምን እንዲሄድኩኝ አውቀሃል አልኩት። እኔ እንጃ ሲለኝ በድጋሚ መሳቅ ጀመርኩኝ። ጆ አንተ ምን ፍለጋ ነው ብሎ ሳይጨርሰው እንደገና ሳቄን ሞቅ አድርጌ መሳቅ ጀመርኩኝ። አንተ ሌባ አሁን ገና ገባኝ ብሎ እሱ መሳቅ ቀጠለ። ለካ አንተም ልትሰርቅ ሂደህ ነው ሌብነትህን ለመደበቅ እኔ ላይ እንደዛ የሆንከው። እኔ ደግሞ ለመግዲ ጥብቅና ምናምን ልትቆም መስሎኝ እኮ ነው። ምን አይነቱ ጅል ነው እያልኩኝ ነበር ብዬ ረጅም ሳቁን ቀጠለ። ባክህ ጅል ነህ እንዴ? እኔ አይደለሁም መግዲን እንድትቀርብ ያደረኩ እንዴ? እሱማ ልክ ነህ አለኝ። አሁን እሱን ትተን መቼ ነው በድጋሜ መቀወጥ የምንችለው አልኩት። ከመዲ ጋር ነው ብሎ ጠየቀኝ። ባክህ እሷ ስትኖር ነፃነት አይኖርም፣ እሷ ባትኖርም ደስ ይለኛል አልኩት። ምን ችግር አለው? ቅዳሜ ምሽት ሶስታችንም አብረን እንቀውጠዋለን። ዛሬ ግን እኔ እናንተ እንሄዳለን አለኝ። በጣም ደስ አለኝ። ዛሬ ማታ የጉድ ምሽት ይሆናል። አመሻሽ አካባቢ እኔና ደስታ እጅ ለእጅ ተያይዘን ወደ ተለመደው መጠጥ ቤት ሄድን። እድለኛ ከሆንኩ ዛሬ ጉድ ይወጣታል። ጥያቄው ፍቅረኛው ትመጣ ይሆን የሚለው ነው። እስኪ እሱን አብረን እናያለን። ደግሞ ትመጣለች የሚል እምነት አለኝ። ምክንያቱም ደስታ እኔ በምንም መልኩ እንዳይጠራጠር ሙሉ በሙሉ ሀሳቡን የሚቀይር ነገር እኮ ነው የነገርኩት። አንድ ጥግ ይዘን ሁለታችንም ቁጭ ብለን መጠጣት ቀጠልን። ጨዋታው ስለ ሴቶች ነው። እኔ ነኝ ከዚህ በፊት እዚህ ቤት ስላወጣቻቸው ሴቶች ቀድሜ መንገድ የጀመርኩት። ከዛ በኋላ እሱም ልብስ ውስጥ ያለውን ሁሉ አብረው አንሶላ ስለተጋፈፉ ሴቶች አንድ በአንድ መናገር ቀጠለ። ይሄ ቀደዳ እኔ እኮ ሴት የሚባል ነገር አላውቅም። ለመጀመሪያ ጓደኝነት ቀርቤ የማውቀው ሴት መግዲን ብቻ ነው። የሰው ከሰው ውጭ የሚታይ ሁኔታ አይቶ እሱን እንደዚህ እሷን እንደዚህ ናት አይደል እንዴ? እሱ እኮ እንደሱ አይደለም ማለት ከስህተት ሁሉ ስህተት መሆን ደስታ አስተማረኝ። ከምር ደስታ ማለት እኮ ከውጭ ለሚመለከተው ሰው በቃ የቤት ልጅ ምናምን ነገር ነው። የማያውቅ የሴት አይን እንኳን ደፍሮ ማየት የማይችል ልጅ ይመስላል። እኔ ደግሞ በተቃራኒው ሁሉንም ነገር የምችል በነገሮች ሁሉ ብቁ ሴቶችን ቀርቤ ማሳመን የምችል ወንድ መስላለሁ። እውነታው ግን ሌላ ነው። አንድ ሁለት እያለን ለካ ብዙ ጠጥተናል። አይኔ ውጭ በማየት ላይ ነው። እስካሁንም ፍቅረኛው አልመጣችም። በእግዚአብሔር ቶሎ ብለሽ ነይ እያልኩኝ ነው። እሷ ግን መምጣት አልቻለችም። ቀስ ብዬ ዲስታንስ ስልክ ከጠረጴዛው ላይ አንስቼ ለፍቅረኛው የኔ ፍቅር የት ነሽ? እኔ እዛው ተለመደው ቦታ ነኝ። በጣም ናፍቀሽኛል። ከናፈኩሽ በፍጥነት ድረሽ ብዬ ሜሴጅ ላኩኝ።
ደስታ ግን የሷን አለመምጣት እንደ ጥሩ አጋጣሚ ተጠቅሞ ውብና ቀውጥ የሆኑ አንዲት ሴትን ይዞ ቤቱ አብረው ቅውጥ አደረጉት ነው። ቆይ ግን ሴቶች ለምንድን ነው ደስታን እንደዚህ የሚወዱት? እሷ አጠገብ ሲደርሱ ሁሉም አንዴ ቅቤ ቅልጥ ይላሉ። በልቤ ዛሬ ይቺ ውብ ልጅ ማጣት ከቻለ የእውነትም ይችላል ብዬ ሳልጨርሽ እዛው ከንፈሩን መሳም ጀመረች። የዛሬዋ ደግሞ ምኗ ጉድ ናት እባካችሁ። ከዛም ቲሸርቱን ይዛ ወደ ተለመደው ክፍል ወሰደችው። የሚገቡበትን ክፍል ካየሁ በኋላ ለመግዲ ደውዬ መግዲ በጣም አሞኛል እባክህ ባለፈው መጠጥ ቤት በፍጥነት ድረሽልኝ ብዬ ስልኩን ዘጋሁት። ስልክ ስትደውል አውቄ ዝም አልኩት። አምላኬ በሁለቱ በአንዴ እንዲመጡ አድርጌ እያልኩኝ እኔንም የፍርሃት ይሁን የደስታ ብቻ አላውቅም። ሽንቴ ወጥሮኛል። የደስታ ፍቅረኛ መጣች። አይኗ ውሃ የጠማው ይህ ውሻ ይመስላል። አይኗን ዞር ዞር እያደረገች ቤት ውስጥ ደስታ መፈለግ ቀጠለች። እሱ ግን ቤት ውስጥ የለም። በዚህ መሃል መቅደስ ጆን ምን ሆንክ እያለች መላ ሰውነት መበርበር ጀመረች። ነይ ሆንኩትን ላሳይሽ ብዬ እጇን ይዤ ልወስድ ያስል ባክህ ልቀቀኝ፣ ትቀልዳለህ እንዴ? አንተ በሰው ህይወት መቀለድ ድሮም ትወዳለህ። እኔ እኮ የእውነት አመመኝ ያልከኝ መስሎኝ መኪናውን በምን አይነት ፍጥነት ይዤ እንደወጣሁ የማውቀው እኔ ነኝ። አንተ ግን ትቀልዳለህ አይደል ብላ ጥላይ ልትሄድ ስትል እሺ ደስታ የት እንዳለ ታውቂያለሽ አልኳት። ደስታ የሚለው ቃል ሲሰሙ ሁለቱም ሴቶች ደነገጡ። ሁለቱም የኔው ደስታ አሉኝ። አዎ የሁለታቸውም ደስታ አልኳቸው። መግዲ ማነሽ? የኔ እህት እባክሽ ወደ ቤት ሂጂልኝ ልጁ እብድ ነው አለቻት። ልጅቷ ግን አይደለም እዚህ ነይ ብሎ ሚሴጅ ልኮልኝ ነበር እኮ። ማነህ አንተ? ደስታ የት ነው አለችኝ። የባለፈው ሽንት ቤት አልኳት። የሴቶቹን ሽንት ቤት ብላ በፍጥነት ሄደች። እኔም ተከትዬ ሄድኩኝ። መግዲ በእኛ ሁኔታ ግራ ተጋብታ ተከተለችን። ልጅቷ ሽንት ቤት ከደረሰች በኋላ በሩን ማንኳኳት ጀመረች። ከዝምታ ሌላ መልስ ግን አልነበረም። ደስታ ደስታ እያለች በሩ መደብደብ ቀጠለች። አሁንም ከዝምታ ሌላ መልስ ያልነበረም። ጩኸት የሰሙ ሰዎች ሁሉ መሰባሰብ ጀመሩ። ቤቱን በውስጥ ተቆልፎ ስለነበር በሩ አይከፈትም። ባለቤቱ መጥቶ ምንድነው ሲል እኔም ፈጥኜ የሆነች ልጅ ራሷን ልታጠፋ ገብታ ነው፣ በፍጥነት በሩን ክፈቱልኝ አልኩኝ። ሰው ሁሉ ነፍስ ለማዳን ብሎ በሩን በግድ ሰብረው ቤቱ ገቡ። ምኑን አዳኑት? ገደሉት እንጂ። ግማሹ ይስቃል፣ ግማሹ ይሳደባል። እኔ በደስታ ብዛት ስክር ብዬ ለወዲቅ ሁሉ እየሆንኩ ነው። ደስታ ሁሌም እዚህ ክፍል አምጥቶ የሚያቀራምታት ቼክ ቢላዋን ቢሆንም መውጋት ሁሉ የምትተወው አይመስለኝም። እኔ የገረመኝ ግን የሷ ነገር ሳይሆን የመክዲ ዝምታ ነው። ጭራሽ ጆንና ወደ ቤት እንሄድ አለችኝ። እሺ ብዬ መኪና ውስጥ ገብተን ጉዞ ቀጠልን። አይዞሽ መግዲ፣ ይሄ ባለጌ እኔ እኮ በቀደም ብዬሽ ነበረ፣ አንቺ ነሽ እምቢ ያልሽኝ ብዬ ሳልጨርስ ስለ ደስታ ከአንተ በላይ አውቃለሁ አለችኝ። እንዴት ብዬ ስጠይቃት የደስታ ፍቅረኛ የትምህርት ቤት ጓደኛዬ ናት፣ ሁሉንም ነገር ትነግረኝ ነበረ አለችኝ። እና ይሄ ሁሉ ጉድ እያወሽ ነው የምትወጂው አልኳት። ባክህ እኔ ሰው አልወድም፣ እኔ እኮ ከ5 ዓመት በላይ ሚስቱ ሆኜ የምኖርለት ባል አለኝ ብላ ሳቀች። ምን እኮ ማን ነው? የት ነው የሚኖረው አልኳት። አየህ ችግርህ ማስተዋል አትችልም። ይሄ ሁሉ አመታት የራስህ ስጦታ ለሰው ለመስጠት ግጥም ጽፈህ እየሰጠ ሆቴል ይዘህ እየሄድክ ኖረካል። እኔም ላንተ ደስታ ጅል ሁን ያልከውን ሁሉ እየሆንኩልህ ነበር። ከእንግዲህ ወዳ ግን እንደዚህ ነገር ብትሞክር ራሴን ነው የማጠፋው አለችኝ። ምን እኮ አንቺ የኔ ሚስጥራዊ ሚስት ኖ አይሆንም። ከአፌ እንዴት እንደወጣ ሳላውቅ ራስሽን አታጥፊኝ እኮ በጣም ወድሻለሁ ላንቺ ደስታ ስል አይደል እንዴ እኔስ ይሄንን ሁሉ ይሆንኩት አልኳት። እኮ ባሌ ነህ አይደል አለችኝ። ኖ ወንድምሽ ነኝ፣ በእህትነት ነው የምወድሽ አልኳት። ከመኪናው ውረድ አለችኝ። ለምን አልኳት። ውረድ አልኩህ በቃ እኮ ስትለኝ መግዲ ምን መሰለሽ ብዬ ሳልጨርሽ ሽጉጥ ከየት እንደሆነ አውጥታ አናቷ ላይ ደቀና አሁን አትወርድም አለችኝ። እሺ ወርዳለሁ፣ ግን ይሄን ነገር መሬት ላይ አስቀምጨው አልኳት። በራሴ ህይወት ላይ ምን አገባህ? የሚያገባህ የምታዝን ቢሆንማ በ5 ዓመት ውስጥ ትክክለኛው ስሜቴን ማወቅ በቻልክ ነበረ። እውነታው ግን እኔ ላንተ ምንም አላደርግም
የኔ መኖር ላንተ ምንም ጥቅም የለውም። እኔ ደግሞ ካንተ ተለይቼ መኖር አልፈልግም አለችኝ። ሰውነት ምን አይነት መንፈስ ተቆጣጠረው አላውቅም። እኔም እኮ እወድሻለሁ፣ እኔም እኮ ካንቺ ተለይቼ መኖር አልፈልግም ብዬ ከንፈሯን ከድንገት ሳምኩት። ጅነህ እሺ እንደዚህ አትልም ብላኝ እሷም ምላሽ ሰጠችኝ። የራስ የሆነ ነገር ያው የራስ ነውና 5 አመታትን ፍቅሬ እንደሰው ለመስጠት ደፋ ቀና ብዬ መጨረሻ ላይ እኔው ራሱ ተጠምጄው ቀረሁኝ። አንዳንድ ጊዜ ሰዎች ልክ እንደ መግዲ ሁን ያልከውን ሁሉ ነገር የሚሆኑት አድርግ ያልከውን ሁሉ ነገር የሚያደርጉ ስለማያውቁ ሳይሆን አንተን ስለሚወዱ ላንተ ደስታ ብለው ነው። በህይወት ጉዞ ላይና በሩጫ ውድድር ላይ ማንም ሰው ከየት እንደሚነሳ እንጂ እንዴት እንደሚጨርስ እርግጠኛ መሆን አይቻልም። ስለዚህ መጨረሻ ላይ ምን ሊፈጠር እንደሚችል ስለማታውቅ መጨረሻህን ዛሬ ላይ ሆነህ አትገምት። በህይወት ውስጥ እንደ እኔ ቸልተኛ አትሁን። ሁሌም አስተውል። እኔ ባለመስተዋል 1 አመት ውስጥ የማገኘው የመግዲን ለማግኘት 5 አመት ጠብቄ በዙሪያ ያሉት ነገሮች ምንም ጥቅም እንደሌለው አድርገህ ሩቅ ብቻ አትመልከት። መልካም ነገሮችን ለመፈለግ ሩቅ ቦታ ብቻ አትሄድ። መጀመሪያ አጠገብ ያሉትን ነገሮች ማስተዋል ተመልከት። የትላንት ወዛደር የዛሬ ሀብታምና የአንድ ልጅ አባት ጆን ተፈጸመ። መልካም መሆን ዋጋ አይጠይቅም። ኢንሻአላህ በሌላ አጓጊ ታሪክ ይጠብቁን። ሀሳብ አስተያየቱ ካለዎት በኮሜንት አሳውቁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።